እኔ ዛሬ አንድና አንድ ውሳኔ ወሰንኩት ይሄንን መድኃኒት ይዤ ራሴ ቦታው ላይ መገኘት ነው። ምን እየቀለድክ ነው? እየቀለድኩ አይደለም እንጂ ምንድነው እያልክ ያለው? ከወሰነች የምትወስነውን ውሳኔ ትወስን እንጂ መድኃኒቱን ልኬላት እነዛን ሰዎች እዛው እንድታጠፋ አልፈቅድላት። በኋላ ምን የሚጸጸቱን አልችሉም። ሄደህ ሰታት እንደማታጠፋቸው በምን እርግጠኛ ነህ አንተ? እኔማ አብሬ መጥፋት ፈልጋለሁ። ይዛል ምን ሊፈጠር እንደሚችል ግልጽ ነው። ይሄን ሁሉ ነገር ካሳጣሃት በኋላ ዝም የምትል ይመስላል ብቻ ሄዳ ምንም ማለት አልችልም። እሺ ሚኪ ችግር የለውም። የኛ ንብረቶችም እዛ ቦታ ላይ አንደኛው መጋዘን ላይ እየተገለገሉበት ነው። እኛ በማናውቀው ሁኔታ 6 ወር ሙሉ አስበው ሴት እናቃታለን። ምን ያህል ጨካኝ እንደሆነች እናቃታለን። ለገዛ ወንድሞቿ ለገዛ እህቶቿ ያልተመለሰች ለገዛ ወንድሟን ያስገደለች ሴት ናት። ለገዛ ወንድሟን አባተን ልክልሃለሁ ካሳ እንደዚህ ብር ከፍልሃለሁ መድኃኒቱን ላክልኝ ነው እኮ ልልቀቅልህ ሰጠኝ አይደለም እኮ መጀመሪያ ካርታ ያዙ ቤታችንን ወሰዱብን የተለያዩ ንብረቶቻችንን ወሰዱ ከጠፉ ንብረቶች መካከል በአንተ ስም ያለው መጋዘን የኛ ንብረት ነው ስለዚህ ይሄ ነገር ከመሆኑ በፊት እኔ ራሴ እዛ ቦታ ላይ ይገኛለሁ አረዱል ተው እሷ የምትፈልገው እኔን ነው ሲጀምር ምንም ቢሆን እኔ በፍጹም አንተ መግደል ብቻ ራሱ ለሷ ትልቅ ነገር እንደሆነ ታውቃለህ ነብሷን የሚያተርፍላት እኮ ምንም ባተርፍ ራሱ ውድ የንስር አይን ሚዲያ ተከታታዮች በሙሉ እንኳን ደስ አላችሁ። ከዚህ በፊት እንደሚታወቀው ከዴሚሲ ሪል ስቴት የገዛችሁ ቤተሰቦቻችን ቤቶቻችሁን ልናስረክባችሁ ከ6 ወራት ያነሰ ጊዜ ብቻ ቀርተውናል። አሁን ደግሞ በእናንተ ቤተሰቦቻችን ጥያቄ መሰረት ለዚህ ቻናል ተከታታዮቻችን የተዘጋጁ በ15% ቅድመ ክፍያ በ6 ወራት ውስጥ የቤት ባለቤት ልናደርገውት ነው። አሊያም እንደ ፍላጎቶት ከ1 ዓመት እስከ 3 ዓመት የሚረከቧቸው ከስቱዲዮ እስከ ባለ 4 መኝታ ቤቶቻችን ከሰፋፊ የንግድ ሱቆች ጋር በ10% ቅድመ ክፍያም በ60% የባንክ ብድር በ30% እውነተኛ ቅናሽ በለቡ መብራት ኃይል በዘመናዊ መንደራችን ውስጥ አቅርበንላችኋል። በተለየ መልኩ ደግሞ ከንስር አይን ሚዲያ 10 ቤተሰቦቻችን ብቻ በካሬ ከ5000 እስከ 7000 ብር ስፔሻል ቅናሽ ስለምናቀርብልዎት ፈጥነው ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት ቪዲዮ እኮ እዚህ ጋር ምናምን አያስፈልግም። አንተ አጥፎ ተረጋጋ። እዚህ ጋር ለካሳ የሚሆነ ወደ 10 ሚሊዮን አስገባልሃለሁ። መድኃኒቱን ልቀቅልኝ፣ ልጆቹን ለቃለሁ፣ አባቴንም ለቃለሁ። ሐሳብ አለን። ሐሳባችን ደግሞ ካንተ ጋርና ካንተ ጋር ብቻ ነው። ከኔ ጋር ነው የምታወራው። ቁጭ ብለህ ታወራኛለህ። እነሱን ያው በሷ ቁጥጥር ስር እንዳሉ እኮ ዲና አግኝታቸው ነው እነሱ ዲናን አሁንና ክሪብልን አግኝታቸው ነው። አዎ ወንጀለኛ ጋር ነው እየሰራሽ ያለሽ። ማነው ወንጀለኛ? ዲና ስለኛ ዲና ምታወራ የምን ወንጀል ነው የምታወራው? ስማ ምን አገባኝ እያልኩ ነው። ሰማኛለህ? ምን አገባኝ እያልኩ ነው። ሰማኛለህ? መነጋገር ከፈለክ አልነጋገር። እቺ ሴትዮ በሌላ መንገድ ለኔ አክስቴ ነች። አንቺ ምን ጉድ ውስጥ ነው? እኔ አላውቅም። እና ዲና እኔ አሁን ስትናገር ቅድም ራሱ በጣም ያስደነገጥከኝ። ምክንያቱም ለኔም ለሰፈር ሰው ለብዙ ሰው በጣም የምትረዳ ሰው ናት። እሷ ናት እንደውም ተንከባክባ እንደዚህ እኛ ከመምጣታችን ከአንድ ቀን በፊት ከተማዋ ላይ በጣም ወከባ ተፈጥሮ ኦኬ እንዳትቀረጹ ብላችሁ ነው? አዎ ምንም አይነት ነገር በቃ እኛ በሰላማዊ መንገድ በሚስጥር ነገራችንን ጨርሰን እንድንሄድ ነው የምንፈልገው። ምን ማለት ነው? አሁን እኮ ያለችበት ይሄን መድኃኒት ባታገኘው ምን ትሆናለች? ትሞታለች። ምንድነው? አንተ ልቀቀኝ። አንተ ምንድነው የምትሰራው? ከዚህ በላይ አንተ ምንም ለኔ ድርድር የምታቀርብበት ሁኔታ ነው። ለኔ ሳይሆን ለአባተ ስትል እንትን ትላለህ። አንደኛ ትግደለው ወዴ ነው የምሮጠው? ታክቲካዊ በሆነ መንገድ ልም ማድረግ ነው፣ ድሃ ማድረግ ነው፣ በኢኮኖሚም በሁሉም ነገር ሽባ ማድረግ ነው። ከዛ በኋላ አንቲፔኖችን ምናምን እየወሰደ ወጋላት ነበር። እንዲሁም ደግሞ ኢንፌክሽን እንዳይፈጠር ምናምን አንዳንድ እንትኖችን ሰው እንትን ሲል ምናምን እጅ ሲቆረጥ የሆነ ነገር ታያለህ እና በዛ ምንም የታገተ ሰውዬ ትሪት እያረከው ነው። ስቃዩን ታሰቃየዋለች እሷ እንዳይሞት አንተ ህክምናዎችን ሰጠዋለህ። ዲና የኛ ፔሸንት ነበረች። ታገኛለች ገንዘብ፣ ነገር ግን ፍላጎቷ ምን እንደሆነ አታውቀውም።
ማለት የሰው ልጅ እንግዲህ መጨረሻው ምን እንደሚሆን አቶ ወርቁ የሚባሉ እሳቸው ናቸው ትሪት አደርጋቸው የነበር ሃይ ኤጅ ላይ ነው ያሉት። የጥይት ፍሬዎችና እንደዚሁ መሳሪያዎች ምናምን ነው ተነመነለው። ምን ያክል ጊዜ እንደተሰቃየ ታውቀዋለህ አይደል? ስለዚህ እንዲሞት ነው የምትፈልገው አንተ? ሰላም እንዴት ነህ? አሁን ስለ ነገ የሚላከው መድኃኒት ነው ያልከው አይደል? ስለዛ ነገር ባታነሳው ጥሩ ነው። ሰውዬ የመድኃኒት ነው የሚላከው። ያነገ ነው እንዴ? ሰማኛለህ? ይኸውልህ ሸቀጥ ለምሳሌ ያለ እንደ ስኳር፣ መኮረኒ፣ ፓስታ ምናምን እንደዚህ የታስቤዛ ነገሮች ነው። እነዚህ አይነት ነገሮች ቀን በቀን ማመላለስ አይከብድም? ለሰርግ በሚል ተልካሻ ሰበብ እኔን ለሞት ስትጋብዙኝ ነበር አይደል? እዛ ቦታ ላይ አይቻለሁ። አንተ ዲና እያልኩ ነው እኮ። ዲና ነጋዴ ነች። ምንድን ነው ማለት? ሌላ ምን ማለት ነው? በሱ ጉዳይ ባትመጣጥሩ። አየህ አንዳንዴ የማይመለስ ጥያቄ አትጠይቅ። እየነገርኩ ነው። በእጇ ብዙ ነፍሶች የጠፉ ሰው ነች። እንዴ ዲና በኋላ ትለምንልኛለህ እግሬ ስር ወርቀህ እኮ እኔንም ማለት እኮ እኔን አንተን ምን ለምን ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልን ዛሬ እንግዲህ ከቡድን አባሎቻችን ጋር ለየት ባለ ውይይት እንግዲህ ብቅ ብለናል። እንግዲህ ውድ ቤተሰቦች ያው ሰሞኑን እየተከናወኑ ያሉት ነገሮች እየተካሄዱ ያሉት ነገሮች በእኛ በኩል በአንዳንድ በኩል መልካም ሲሆኑ በአንዳንድ በኩል ደግሞ መጥፎ እየሆኑ መጥተዋል። ስለዚህ ውድ ቤተሰቦች ምንድነው እየተፈጠረ ያለው ምንድነው እየሆነ ያለው ነገር የሚለው ነገር ዛሬ እንግዲህ ውሳኔም ለማስተላለፍ ጭምር እዚህ ቦታ ላይ ተገናኝተናል በጋራ እንግዲህ እንደምትመለከቱት ሳሚም ማጠገብ ያለ ዛሬ። ምክንያቱም ሰሞኑን በኤርሚ ጉዳይ በርካቶቻችሁ በጣም ተጨንቃችሁ ጥያቄዎችን እያቀረባችሁ ነው ያላችሁት። እንዲሁም ደግሞ እባካችሁን ድረሱላቸው፣ እባካችሁ ከኤርሚ ጎን ቆሙ እያላችሁኝ በተደጋጋሚ ጊዜ ኮመንትም ስትጽፉ እየተመለከትኳችሁ ነው። እንዲሁም ደግሞ በውስጥ መስመርም መልእክታችሁን እየላካችሁ ነው፣ እየደረሰ ነው። እያንዳንዱ ነገር ደግሞ እየተመለከተን ነውና ያው እኛም ያለንበት ሁኔታ ትንሽ ውጥረት ውስጥ ስለነበርን ነው እንግዲህ ምላሽ መስጠት ያልቻልነው፣ ቶሎ ስለ ኤርሚም መናገር ያልቻልነው። ስለዚህ ዛሬ ያለውን ነገር በተወሰነ መልኩ እንድንወያይ እንግዲህ እዚህ ጋር ሰብሰብ አድርጌያችኋለሁ። ለማንኛውም ውድ ቤተሰቦች የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆይታችሁ እንድትከታተሉኝ እፈልጋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ እንድታደርሱ እፈልጋለሁ። መልካም ቆይታ። እንግዲህ ያው ዛሬ ለየት ባለ ውይይት እንድንናገርም ስለፈለኩ ነው ሁላችንም እዚህ እንድንገኝ ያደረኩት። ሳሚም እንግዲህ ስራ ፈተህ ነው እዚህ የመጣኸው። ምክንያቱም አንተ በጣም ብዙ ሩጫ አለበት በአሁን ሰዓት ላይ የኤርሚንም ቦታ ተክተህ እየሰራ ያለ ሰው ነህ። ለኤርሚም ብዙ ነገሮችን ለማስተካከል እየተሯሯጥክ ያለ ሰው ነህና ያሉትን ነገሮች እያንዳንዱ ነገር እንነጋገራለን። እንደምናውቀው እንግዲህ ኤርሚ ጥሩ ሁኔታ ላይ አይደለም ያለው ሚኪ። አዎ ሰሞኑን የነበረበትን ሁኔታ ያው እኛም ተመልካቾችም ተመልክተናል። እኛም በቻልነው አቅም ከጎኑ ለመቆምና ለማገዝ ጥረቶችን እያደረግን ነበር። ያው ጠላቶቻችን እኛን ወደኋላ ለመጣል ብዙ ጉድጓዶችን ይቆፍራሉ። እሱ ላይ ደግሞ የተመዘዘው ካርድ በቃ በጣም ከባድ ካርድ ነበር። ያንንም እየተወጡት ይመስለኛል። ትንሽ አስቸጋሪ ሁኔታዎች አሉ። ለእኛም ተመልካቾች ለንስር አይነት ተመልካቾች እንግዲህ ሳሚ የሚለን ነገር አለ። የተፈጠሩትን ነገሮች በዝርዝር ማወቅ ስላለባቸው ምክንያቱም እያገዝነው እንዳልሆነ አንዳንድ ኮሜንቶችም ስላየን እነዛን ሀሳቦች ግልጽ ለማድረግ ከጎናቸው ቆመን እያገዝናቸው እየረዳናቸው እንደሆነ ለመናገርም ጭምር ነው የመጣ ነው እና የነገሩን ከባድ መሆን ለእኛም ትንሽ ውስብስብ አድርጎብን ነበር። ምንድነው የተፈጠረው እየሆነ ያለውስ ነገር ምንድነው የሚለውን ሲሳሚ ይነግረናል። ያው እንግዲህ ሚኪ ሉሌም ያው ካሜራ ላይ እንደዚህ ቁጭ ብለን ባናሳያቸውም ከጎን ለጎን ብዙ ስራዎችን ስንሰራ ቆይተናል እስካሁን። ኤርሚም አሁን ያለበት ችግር ያው በጣም ከበድ ያለ ነው። ማለትም እየተፈጠሩ ያሉት ነገራቶች በጣም ትንሽ ውስብስብ ናቸው። ሲጀመርም ደግሞ ትልቅና ውስብስብ እንዲሆን ያደረገው ሰለሞንን ታውቁታላችሁ። ሰለሞን ማለት ከኛ ጋር አብሮ ይበላ አንድ ላይ ተቀምጦ ብዙ ነገር ያደረገ ሰው እና ብቻ በእንደዚህ አይነት ሰው ይሄ ችግር መፈጠሩ በዚህ ሰዓት ላይ በያዝነው ኬዝ ላይ ይሄ ነገር መደረጉ በጣም ያሳዝናል።
ይከብዳል ብቻ የተካሄደው። በእርግጥ ሰለሞን እንግዲህ እንደምናውቀው የኤርሚን ስራዎች በአብዛኛው በከፊል ማለት ይቻላል ውክልና ወስዶ የሚሰራው ሰው እሱ ነው። እያንዳንዱ ነገር የሽያጭ እንዲሁም ደግሞ የወጪ ገቢ ቁጥጥሮችን አንዳንድ ሰዎችንም ወደ ስራ የማሰማራት ስራ የሚሰራው ሰለሞን እንደሆነ እናውቃለን። ብዙ ነገሮችን ኤርሚ እንግዲህ ጊዜ ስለሌለው ልክ እንደኛው ሲሯሯጥ ስለሚውል ምን ስለሚል ጊዜ የለውም እና ብዙ ነገሮችን ማከናወን አይችልም እና ያንን ነገር ደግሞ እንዲያደርግለት ያንን ነገር ደግሞ እንዲሰራለት ብዙ ነገሮችን እንዲሸፍንለት ሙሉ በሙሉ ውክልና የሰጠው ለሰለሞን እንደሆነ እናውቃለን። እኛም በዚህ ውስጥ በዚህ አድቫንቴጅ ላይ ሆኖ ሰለሞን ያደረገው ነገር ሰለሞን የፈጠረው ነገር በጣም ከባድ ነገር ነው። ማለትም እንግዲህ ባልታወቀ መልኩ ኤርሚያስም ከአንድም 3 መጋዘኖች መገኘቱ እንዲሁም ደግሞ ደረሰኞች የሚቆረጡት ምን የሚባሉት በኤርሚያስ የሚገርመው እኮ ማለት ነው እንትን መሆኑን ለ6 ወር ያክል የኛ ንብረቶችም እዛ ቦታ ላይ አንደኛው መጋዘን ላይ እየተገለገሉበት ነው እኛ በማናውቀው ሁኔታ 6 ወር ሙሉ አስበው ከስራ የነበሩት ከኤርሚያስ ስራ የነበሩትም ሰራተኞች እያንዳንዳቸው በቁጥጥር ስር ውሏል። ሁሉም መጣራት ያለበት ነገር እየተጣራ ነው እነሱ ላይ። ግን በጣም የሚገርም 6 ወር ሙሉ 6 ወር በጣም ብዙ ከባድ ጊዜ ነው። በጣም እንዴ ቀላል በጣም ረጅም ጊዜ ነው። ምክንያቱም የመንፈቅ ዓመት ማለት ነው እንግዲህ አስሙ አንድ ግማሽ ዓመት ሙሉ ምንም አይነት ነገር እንደየተከናወነ እንደሆነ ሳይታወቅ በኤርሚያስም ሰራተኞቹም ጭምር አንድ መጋዘን ውስጥ ሙሉ ማቴሪያሉን እዛ አስገብተው ስራዎችን እስከ መስራት ደረጃ ድረስ ደርሰዋል። ብዙ ነገር እስከ መፈጸም ከዛ ባሻገር ደግሞ 2 መጋዘን የተባሉት ተከራይተው ኢቭን ደረሰኝ በስሙ እየተቆረጡ ገንዘቦች እየተሰበሰቡ እንደነበረም ብዙ መረጃዎች ሰምተናልና ያው እኛ ዝም አላልንም ነው ማለት እኛ በንስራይን ላይ ሙሉ በሙሉ ገልጸ ባንናገርም እስካሁን ድረስ ያለውን ነገር እኛ ኬዙ ላይ እንደገባንበት ኬዙ ላይ እንዳለንበት እያገዝናቸው እንደሆነን ባንናገርም ከካሜራ ውጪ ግን ማድረግ ያለብንን ነገር በጠቅላላ እያደረገን ያለ ነው። ከዛም ባሻገር ደግሞ እኛም ሰሞኑን እየመጣብን ያለው ነገር እየተከሰተብን ያለው ነገር በጣም ከባድ ነው። ምክንያቱም በተደጋጋሚ አዳዲስ ነገሮች እየተፈጠሩ ነው፣ አዳዲስ ነገሮች እየመጡ ነው። አልፎም ተርፎ ደግሞ የኛ የተባሉ ሰዎች እንግዲህ በዲናጅም እንደተያዙ ጭምር ባሳለፍነው ቪዲዮ እኛ ገልጸናልና ይሄ ነገርም እኛን ውጥረት ውስጥ ከቶናል። አሁን ላይ ደግሞ ኤርሚ ያለበት ሁኔታ ትንሽ ከበድ ያለ ይመስለኛል። አዎ ሉሊ በጣም ከበድ ያለ ነው። ኢቭን አሁን እስካሁን ድረስ በውክልናው ሰለሞን በተቀበለው ውክልና ነበረ ያንን 3 መጋዘኖች ተቀብሏል የሚል መረጃዎች ያዝን። አሁን ላይ ደግሞ ጠበቃ ነኝ የሰለሞን ጠበቃ ነኝ የሚል ሰለሞንና ቤተሰቦቹ ነፃ ናቸው የሚል አንድ ጠበቃ ደግሞ መጥቷል። ያ ጠበቃ ደግሞ ከዚህ ካሁኑ ለየት የሚያደርገው ምንድነው ይዞ የመጣው እዛ ጋር የተፈረሙት ፋይሎች አሉ። ተወካዩ አይደለም እዛ ጋር የፈረመው ዋናው ኤርሚያስ የኤርሚያስ ፊርማ ነው እዛ ጋር ደግሞ ያለው። ኢቭን 6 ወር ሙሉ ሲንቀሳቀሱ የነበሩ እቃዎች በዛ መጋዘን ስር እያንዳንዱ ሲደረጉ የነበሩ ህገወጥ ስራዎች ኤርሚያስ ራሱ ፈርሞ ፈቅዶ ያዘዘው ትዕዛዝ ነው የሚል ደግሞ ወረቀቶችን ይዞ መጥቷል። ስለዚህ ተመልካቾች ግልጽ ለማድረግ ያህል እንግዲህ የሆነ ያለው ነገር ምንድነው በኤርሚያስ ስም ሰሞኑን በዚህ እንግዲህ እንደዚህ መጨናነቃችን ምንድነው ግልጽ ያልሆነላቸው ያልሰሙ ተመልካቾች ሊኖሩ ስለሚችሉ እንግዲህ ነበልባል ላይ የሚሰራ ወንድማችንን ኤርሚያስን ታውቁታላችሁ። በኤርሚያስ ስም ባለቤትነት የተገኙ 3 መጋዘኖች ድንገት እንደተገኙ የሱ የባለቤትነት ሙሉ ዶክሜንቶችን ያሟሉ የኪራይ ገንዘብ የሚሰበሰብባቸው 3 መጋዘኖች እንደተገኙ የሚያሳዩ መረጃዎች ነው ወጥተው ይሄን ሁሉ ነገር የደበላለቀው። እንግዲህ ከነዚህ መጋዘኖች ውስጥ ደግሞ 3ኛው መጋዘን ሰዎች እየመጡ ወንጀለኛ ሰዎች ወጣቶች እየመጡ ቶርች የሚደረጉበት የሚገረፉበት ሰዎች የሚታሰሩበት እንደነበረ አንደኛው መጋዘን ደግሞ የሚያሳዩ የምስክሮች የአይን ምስክሮችም እዛም የነበሩ ጥበቃዎችም የተናገሩት አይደል። እዚህ ትንሽ የሚያስጨንቅ ነገር ውስጥ ነው የገባ ነው። ምክንያቱም ኤርሚያስ ምንም አይነት በስሙ የተመዘገበ መጋዘን እንደሌለው ይህን ያህል እንኳን ሀብት ንብረት የማፍራት ያፈራ ሰው እንዳልሆነ እኛም እናውቀዋለን፣ ብዙዎቻችን እናውቃለን። እና ኬት ነው የመጣው ይሄ ሀብት ይሄ ንብረት ኬት ነው የመጣው? በነገራችን ላይ ሚኪ የመጡትንም ልጆች ታስታውሳቸዋለህ ብዬ አስባለሁ።
ወንድምና እህት ነን፣ ይሄ መጋዘን የአባታችን ነበረ እና አንተ ወስደህብናል እባክህ መልስልን ብለውም ኤርሚያስ ጋር መጥተው ነበር። እነሱም ጋር ደግሞ ሌላ ክትትል እያደረግን ነው። እንደዚህ እነሱ ደግሞ ምንድነው ከሴምራ ጎሳ ነው አባታችን እና ከሴምራ ጎሳ የመጣ ነው። ግን ስለ ሴምራ እኛ ምንም አይነት እውቀት የለንም። አባታችን የሆነ ሰዓት ላይ ንግዶችን ይሰራ ነበር፣ የተለያዩ ነገሮችን ያደርግ ነበር። ከዛ በኋላ በጣም ባለሀብት ነበረ። ምንም በማናውቀው መንገድ ልክ እሱ ታሞ ሊሞት አካባቢ ያው እናንተ ከሴምራ እንትን የመጣችሁትና በህይወት ብቻ ቆዩልኝ ሌላ ነገር ምንም እንዳትጠይቁ ብሎ ቃል አስገብቶን ነግሮን፣ ከዛ በኋላ ግን የቤታችንን ካርታ ያዙ፣ ቤታችንን ወሰዱብን፣ የተለያዩ ንብረቶቻችንን ወሰዱ። ከጠፉ ንብረቶች መካከል በአንተ ስም ያለው መጋዘን የኛ ንብረት ነው፣ ይህንንም መልስልን የሚሉ ደግሞ ሌላም አካላቶች አሉ። እንግዲህ ይሄ ነገር ትንሽ ነገሮችን እያወሳሰቡት ያሉት እንዴት ሆኖ እንደሆነ ባናቅም እንግዲህ በሴምራ ስም መምጣታቸው ራሱ ይሄ ሌላ አንድ ነገር ነው እና ሌላ በደንብ መጣራትና መመርመር ያለበት ኬዝ ነው። ይሄን ነገር ደግሞ ያው እኛ አላረፍንበትም ስቲል እስካሁን ድረስ ከካሜራ ጀርባ ጉዳይ አጣሪ የሚባሉ ሰዎች ፋይል እና መረጃና ማስረጃ የሚሰበስቡ ሰዎች እንግዲህ በየፊናቸው ተበታትነው በእነዚህ ጉዳዮች ላይ እየሰሩ ይገኛሉ። እኛ ደግሞ በተቻለን አቅም ደግሞ ነገሮችን እዚህ ጋር ያሉትን ነገሮች ሶልቭ ለማድረግ ፊት ለፊት ያሉትን ነገሮች ለመጋፈጥ የተቻለን ነገር እያደረግን ያለ ነው። ለማንኛውም ያው አሁን ኤርሚ ያለበትም የጤና ሁኔታ ጥሩ አይደለም። ምክንያቱም ያው ያለው ነገር አንዳንድ ጊዜ ሲደራረብ ምናምን ነገር ስትረሱ ምኑም ከዚህ በፊት እኔ የሆንኩትን ነገር ታስታውሳላችሁ። እኔ ላይ ሲፈጠር የነበሩት ነገሮች በቃ ራሴን እስከ መሳት ድረስ ደርሼ ነበር። ከዛ ባሻገር በጣም በኤልሳ ምክንያት ደግሞ በጣም ጭንቀት ውስጥ ገብቼ ጥዬ ጠፍቼ እንደነበረ ታስታውሳላችሁ። ብቻዬን ማሰብ እንኳን እስኪያቅተኝ ድረስ በእንደዚህ አይነት ነገሮች የሚፈጠሩትን ነገሮች በደንብ ስለማውቅ እንግዲህ ኤርሚም እየሆነበት ያለው ነገር ያ ይመስለኛልና በተቻለኝ አቅም እኔም እንግዲህ ከጎኑ ሆኜ ኤርሚን ትሪት ለማድረግ እየሞከርኩ ነበረ። አሁን ግን ያው ዛሬም እንድንገናኝና እንድናወራ የፈለኩበት ምክንያት አንድም ስለሱ እንድናነሳና ሁለተኛም ደግሞ እኔ የወሰንኩት ውሳኔ ስላለ በአሁን ሰዓት ላይ ስለሱ እንድናገር ነው። ያው እንግዲህ እንደምናውቀው ሚኪም እንዳለ የክሩ አባላቶችን በጠቅላላ እንደምታውቁት ዲና የኛን ሰዎች ይዛለች። እኛ የእሷን መድኃኒቶች ከያዝን በኋላ ዲና የኛን ሰዎች ይዛለች። ከዛ ባሻገር ደግሞ በርካታ ማለት መልእክተኞችን መጥተዋል። እኛም መልእክተኛ ልከናል። ማለትም እንግዲህ የገዛ ዘመድን እዛ ወጥ ቤት አድርጋ እያሰራቻት እንደሆነ ከዚህ ቀደም በነበረው ነገር ሁላችንም አይተን ደንግጠን ሁላ አውርቻት እንደነበር ታስታውሳላችሁና እሷም መልእክት እንድታደርስ ልኪያታለሁ። እሷ ካደረሰች በኋላ እንግዲህ የኛ ሰዎች ደግሞ መያዛቸውን አውቀናል። ግን አሁን ላይ አንዳንድ ነገሮችን በቃ መፍታት ስላለብኝ እኔ በራሴ ሙሉ በሙሉ ውሳኔ ላይ ደርሻለሁ። ይሄ ነገር መቋጫ ሊኖረው ይገባል። ይሄ ነገር ማብቂያ ሊኖረው ይገባል። ማለትም እቺ ሴትዮ ያው መኖር ትፈልጋለች አይደለ? ለመኖር ደግሞ እኔ ጋር ያለው መድኃኒት ለሷ አስፈላጊ ነው አይደል ሚኪ? አዎ ታዲያ ነው መድኃኒቱን ልላክላት ወይ ደግሞ ልስጣት ምናምን እያልኳችሁ አይደለም። እኔ ዛሬ አንድ ውሳኔ የወሰንኩት ይሄንን መድኃኒት ይዤ ራሴ ቦታው ላይ መገኘት ነው። ምን እየቀለድክ ነው? እየቀለድኩ አይደለም እንጂ ምንድነው እያልክ ያለው? እያልኩ ያለሁት በቃ እኔ ሄጄ ዲናን መገናኘት አለብኝ ራሴ። በምን አይነት እንዴት ሆኖ ነው አንተ ዲናን እያወቃት እንዴት ሆኖ ነው ተነስተህ እዛ ድረስ ብቻ የምትሄደው? አዎ ልክ ነው። የአካባቢውን ሰው አደራጅታለች ተብሎ በዛ ፕላስ በዛ ጭካኔዋ ላይ አንተ ለብቻ እንዴት ሆኖ ነው ይሄን ሁሉ ነገር አድርገህባት እንዴት ነው ዝምም ልትል የምትችለው? እንዴት ነው እያሰብክ ያለው? እንዴ ምንድነው እያልክ ያለው? ምን ሊፈጠር እንደሚችል አናቅም አይደለም፣ ግልጽ ነው ምን ሊፈጠር እንደሚችል እኮ ምን ሊፈጠር እንደሚችል ግልጽ ነው። ይሄን ሁሉ ነገር ካሳጣሃት በኋላ ዝም የምትል ይመስላል ብቻ ሄዳ። ትክክል ነው እኮ የሆነ ነገር ለማድረግ መሞከሩ አይቀርም። ነገር ግን ለምን ሚዲያ ቃተኛ ለምንድን ነው? የአካባቢውን ሰው በሙሉ አደራጅታ እየጠበቀች ነው። እሷ ማንም እንዳይነካት አድርጋ የአካባቢውን ሰው አሳምና እንደ ጠባቂ ጋንታ አድርጋ ይዛቸዋለች። እያልክ ያለው ነገር በፍጹም ስህተት ነው። ሊሆን የሚችልም ነገር አይደለም። እኔ አሁን የወሰንኩት ውሳኔ ምን እንደሆነ ልንገርህ ሚኪ። በእርግጥ እኛ ተደራጅተን ብንሄድ ሌላ ወከባ ይፈጠራል፣ ሌላ ግብግብ ይፈጠራል፣ የሰው ነፍስ በምናምን በመሀሉ ይጠፋል። ይሄ ሰዎችን የሚገደል እነዛ ሰዎች ማለት ይኸውላችሁ፣ ስሙኝ ሳሚም ሚኪም እንድትሰሙኝ እዚህ ጋርም ያላችሁ ሰዎች እንድትሰሙኝ የምፈልገው እኔ
እዚህ ጋር ግሩፑን አደራጅተን የህግ አካላቶችን በአግባቡ ይዘን ብንሄድ እነዛ ሰዎች ዝም አይሉም። ሰጣ ገባ ውስጥ ይገባል። ተኩስ ልውውጡላ ሊጀመር ይችላል። በዛ መሀል ደግሞ ከኛም ሰው ይጎዳል። እነዛም ሰዎች ምንም የማያውቁ ምስኪኖች በእንጀራ የተታለሉ ምስኪኖችም ህይወታቸው ላይ አንተስ ሄደህ በህይወት ተርፈህ ትመጣለህ። እኔ ግን ይኸውልህ አንድ ነገር ነው እያሰብኩ ያለሁት በአሁኑ ሰዓት። አንድ እኔ እሷ ህይወቷ እንዲያልፍ አልፈልግም። ሁለት ደግሞ አጥፍታ ጠፊ ስለሆነች ወርቁ የተባለው ሰውዬ እንዲሞት አልፈልግም። ይኸውልህ ምንም ሆነ ምን ይሄ አንተ የመረጥከው መንገድ ወርቁን ለማዳን የሚሆን ነገር አይደለም። ልንገርህ ወርቁንም አንተንም ለማስጠፋት ከሆነ እቅድ እንደዛ ከሆነ ከዳነች ወርቁን ማጥፋት አትፈልግም። እንዴት ነው? ምክንያቱም እሷ የምትፈልገው ነገር አለ። ዲናን እንዴት ነው አንተ ፊት ለፊት ለብቻ ሄደህ ልታናገራት የምትችለው? እስኪ እንዴት አድርገህ ነው ያቺ ጨካኝ ሴትዮ እንዴት አድርጋ ነው አንተ ምሕረት ልታደርግልህ የምትችለው? በምን አይነት በየትኛው ልቧ አላውቅም። አስፈላጊ ከሆነ እውነት ለመናገር ይኸውላችሁ አስፈላጊ ከሆነ ይኸውልህ ሚኪ አስፈላጊ ከሆነ እኔ ልጇን ይዣት እሄዳለሁ። ልጇን እኮ ዞር ብላ ለወራት ዞር ብላ ያለች ሴት ናት። በልጇ በፍጹም እንትን ልትልህ አትችልም። ልንገርህ ምናልባት አንዳንድ ያለ አይደል የወለደ አንጀት ይባላል። የወለድከው ልጅ ስታይ የሆነ ስሜት እኔ ማለት ነገር አይደለም እየነገርኩህ ያለሁት ነገር እኔም እንደ ውሳኔ እኔ ለብቻዬ ወስኛለሁ እሄዳለሁ የምትል ከሆነ በራስ መንገድ ብዙ ነገሮችን አደርጋለሁ፣ ብዙ ነገር ወስኛለሁ፣ ብዙ በቃ ጨርሻለሁ የምትል ከሆነ ይሁን። እኛ ግን በእንደዚህ አይነት ሐሳብ በእንደዚህ አይነት ብዙ ችግሮችን ይዞ ሊመጣ በሚችል አይነት ሐሳብ በፍጹም መስማማ ሰው አይደለም። ሌላውም ሰው እየተመለከተው ነው በፍጹም ይስማማ አይደለም። ምክንያቱም ለአንተን ለሞት ነው። በዚህ ሐሳብ መስማማት ማለት አንተን ለሞት መላክ ማለት ነው። በቃ እቺ ሴት እናውቃታለን፣ ምን ያህል ጨካኝ እንደሆነች እናውቃታለን። ለገዛ ወንድሞቿ ለገዛ እህቶቿ ያልተመለሰች ለገዛ ወንድሟን ያስገደለች ሴት ናት። ለገዛ ወንድሟን ለሽርፍራፊ ሳንቲም ብላ አንተን እያሳደድካት ያለህን ሰው በምን አይነት መደራደር በምን አይነት አስማት ነው ቆማ ፊት ለፊት ልታናገር የምትችለው? ህይወቷን ስለምትፈልግ መድኃኒቱን ይጋ ስላለ መድኃኒቱን ብቻን ከሄድክ እኮ ገና መቀበል ትችላለህ። ችግር የለውም። እኔ የራሴ የሆነ መንገድ አለኝ። እንደኛ የተለየ ኃይል እኮ የለንም እኮ አውቃለሁ። የተለየ ኃይል የለኝም። እኔ የተለየ ኃይል አለኝ አይደለም፣ ግን በቃ እኔ የራሴ መንገድ አለኝ። እኔ መድኃኒቱን እንዴትና በምን አይነት መልኩ ከእጄ ልታገኘው እንደምትችል ራሴ አቀጀበት ነው። ስለዚህ አንድና አንድ የወሰንኩት ውሳኔ ሄጄ ዲናን አገኘታለሁ። ይሄ የራሴ ውሳኔ። ሁለትም ደግሞ የተያዙብኝ ወንድሞቼን አስለቅቃለሁ። እዛ ጋርም ያሉት ነፍሶች በእኔ መጣ ነው። እዛ ቦታ አይደለም ይኸውላችሁ፣ ትክክል ነው። ታስባላችሁ፣ አውቃለሁ እኮ ሁላችሁም ታስባላችሁ። ትክክል ናችሁ። ለእነሱ ትጨነቃላችሁ፣ ወንድሞቻችሁ ናቸው። ነገር ግን ዲና ጊዜዋ ሲያበቃ ታጠፋችኋለች። አንድና አንድ የምነግርህ ነገር ታጠፋችኋለች። ወርቁንም ታጠፋዋለች፣ እነሱንም ታጠፋችኋለች። ስለዚህ ይሄ ነገር ከመሆኑ በፊት እኔ ራሴ እዛ ቦታ ላይ ይገኛሉ። አረሉል ተው፣ እሷ የምትፈልገው እኔን ነው ሲጀምር ምንም ቢሆን እኔ በፍጹም ደግመህ ብታስበው በራስ የምትጸጸትበት ውሳኔ ነው። ይሄ ውሳኔ በፍጹም ካንተ የሚጠበቅ ውሳኔ አይደለም። እንደዚህ ራስን ለአደጋ አሳልፎ መስጠት ማለት ይሄ ምንም ጥያቄ የለውም፣ ስህተት ነው። ወርቁን ማዳን የምንችልበት መንገድ አለ። እሱንም እየሞከርን ነው የምንገኘው። እስካሁንም እሷ ያልተያዘችው ተመልካቾቻችን የአካባቢውን ሰው በድግስ በጥቅማ ጥቅም ቤት በማሳደስ ይዛ እዛ አካባቢ ላይ ፋብሪካ እንደምትከፍት ለልጆቻቸው የስራ ዕድል እንደምትፈጥር አድርጋ አሳምና የአካባቢውን ሰው ሙሉ በሙሉ ለእሷ እንዲደግፍ አድርጋለች። ሰሞኑን ደግሞ እያስወራች ያለችው ዜና ደግሞ ሊያጠቁኝ ሊያጠፉኝ የሚፈልጉ ሰዎች አሉ፣ ስለዚህ ከነዚህ አይነት ሰዎች ልትከላከሉኝ ይገባል ብላ ሰብሰባ ስልጠናዎችን እየሰጠች ያለች ሴት ናት። እንዴት ነው ለብቻ ሄደህ ዋንኛው ጠላቷ ለብቻ ሄደህ እንዴት ነው በህይወት ልትመለስ የምትችለው? ቁጭ ብለህ እዛ ጎረቤቶቿ ለአካባቢው ሰው ፍየል እንደምታርድለት የወንድሜ ልጅ መጣ ብላ ፍየል የምታርድልህ ይመስላል? እንክብካቤ እንደማታረግልኝ እንክብካቤ ታርዳለች ነው በአግባቡ እንደማትቀበለኝ አውቃለሁ። ነገር ግን ማድረግ ያለብኝ ነገር ዋናና አንድ ይሄ ብቻ ነው። ከዚህ የባሰ ነገር እንዳይመጣ ከተፈለገ አማራጭ እንደሌለ ሰው ለምን እንሆናለን? አማራጭ እንደሌላቸው ሰዎች ለምን እንሆናለን? እስኪ ንገረኝ ሚኪ አይደለም አንድ ነገር ንገረኝ። ያላትን ጊዜ እናውቃለን። መድኃኒቱን ካላገኘች ያላትን ጊዜ እናውቃለን። ምን ያህል ጊዜ እንደምትቆይ አቅም ደግሞ እናውቃለን። አሁን ካልጋ መነሳት አትችልም። ምንም አይነት
ውሳኔ የምትወስንበት ሰዓት ላይ አይደለችም ያለች። ወርቁም እዛም እንዳልሆነ እናውቃለን። ይመጣሉ ብላ ስላሰበች ሌላ ቦታ እንዳስቀመጠችው እናውቃለን። እሱን እንኳን አታክ ለማድረግ ወርቁ ያለበትን ቦታ ማግኘት በጣም የተሻለ አማራጭ ነው ለብቻው። አሁን እየሄድክበት ያለው መንገድ ግን ወርቁንም አንተንም ሊያሳጣን የሚችል አካሄድ ነው። እዛ ያሉ ወንድሞቻችንም ላይ አደጋ ሊፈጥር የሚችል አካሄድ ነው። እንዴት አድርገን ነው ይህንን ነገር እንትን ልንል ምንችለው? አንድ ነገር ልንገርህ፣ ሴትዮ በጣም በጣም በቃ ላፊ ከፋች ሴት ነች እናውቃለን። አሁን ደግሞ በመድኃኒቷ የመጣ ብዙ ሰው ልታጠፋ ትችላለች። በጣም በርካታ ሰዎች ልታጠፋ ትችላለች። ልንገርህ፣ እኔ በደንብ ልንገርህ፣ ስማኝ። ብዙ ሰዎችን ታጠፋለች። ራሷ አልጋ ላይ ያለች ሴት እኮ ነው። አልጋ ላይ ያለች ሴት ነች ብለን ካሰብንማ እኔም እዛ ጋር ብሄድ አልጋ ላይ ስላለች ምንም አታደርገኝም ብለህ፣ ነገር ግን ምላሷ ነው እሷ የሚጠበቅባት፣ ማውራት ነው የሚጠበቅባት። ምንም ነገር ለማድረግ ማውራት ነው የሚጠበቅባት። ስለዚህ ሉል እንደዚህ እኮ በማሰብና እንደዚህ በመወሰን የሚሆን ነገር የለም። አሁን አንተ ጭፍን ያለ ውሳኔ ነው አይደለም ሳሚ። ይኸውልህ እኔ በተደጋጋሚ ጊዜ ነገሮችን ሳስብ ነገሮችን በጣም በቃ ሳወጣና ሳወርድ ነበር። ገባህ አይደል? በጣም 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 ሳስብበት የነበረ ነገር ነው ማለት እንዴት አድርጌ በቃ ቢያንስ ከዚህ እቺ ሴትዮ እስኪ ተመልከት፣ መድኃኒቷን እንኳን ይዘንባት ፍላጎት የላትም ከኛ ጋር በሰላማዊ መንገድ ለመፍታት። ገባህ? ዛቻ ነው ጭራሽ መልከው። ገባህ አይደል? አባተን እልክልሃለሁ፣ ካሳ እንደዚህ ብር ከፍልሃለሁ፣ መድኃኒቱን ላክልኝ ነው እኮ። ልልቀቅልህ ስጠኝ አይደለም እኮ መጀመሪያ እኮ ይሄን ያህል መሆኗን እያወቅህ ራሱ ማለት ነው። ስለዚህ አሁን ላይ ምን ታውቃለህ፣ ሴትዮዋ በጣም እርኩስና አጥፍቶ ጠፊ ስለሆነች እሷ ምንድነው የሚባለው፣ እኔ ከሞትኩኝ ሰርዶ ያል የሚባል ነገር አለ አይደል? እሷ ከጠፋች ብታምንም ባታምንም በመቶ ሰዎች የሚቆጠሩ ሰዎችን ወይ ደግሞ በሺ የሚቆጠሩ ሰዎችን አጥፍታ ነው የምትጠፋው። ብቻዋን አትጠፋም እኮ። ሌላ አማራጭ መፈለግኝ ይሻላል ነው። እነዛ መልእክተኛ ተብለው የመጡ ሰዎች ቀጥ ብለው እኛ ያለንበት ቦታ ድረስ ነው የመጡት ነው አይደለም? ነው በቃ እኛ ያለንበት ድረስ ነው የመጡት። ሙሉ ነገራችንን ታውቃለች። አስበው፣ መጥፋቷን ስታረጋግጥ እኛ ጋር ራሱ በእኛ ዙሪያ ያሉትን ሰዎች ምን ልታደርጋቸው እንደምችል አስብ። በዚህ ሁኔታ ውስጥ ቤተሰቦች ያሉበትን ቦታ ታውቃለች። እንዲወድሙ ነው የምታደርገው። አንድ ነገር ስነግር እኮ አሁን ያ ነገር ሳይፈጠር እኛ ሌላ አማራጭ ለምን አንፈጥርም? ጊዜ የለንም ነው። ባለን ጊዜ መጠቀም እንችላለን። ይሄ እንትን የመጨረሻ አማራጭ ሊሆን አይገባም። ሌላ ምንም አይነት አማራጭ የለንም። ብዙ አይነት አማራጮችን ሞክረናል። ብዙ አይነት መንገዶችን ተጠቀምን። እሷም በሰላማዊ መንገድ እንድንፈታው ጥያቄ ያቀረብንላት። ከእሷ ጋር ምንም አይነት ድርድር አያስፈልግም እኮ። ታዲያ ነፍሶች ይጠፋሉ እንደዛ ከሆነ እኮ። እኛም እኮ እንደዛ ብለን እኮ እኔም በተደጋጋሚ ጊዜ እኮ ማለት ነው ድርድሯን ላልቀበል እኮ እንትን ብዬ ነበር አይደል? ከዛ ባሻገር ደግሞ ፋይሎቿን አሳልፌ ልሰጥ፣ ነፍሶች እንዳይጠፉ እኮ ፋይሎቿን አሳልፌ ልሰጥ ተፈራረምኩላት አይደል? ይሄ ሁላ ነገር ለሷ ጨዋታ ነው። በሰው ነፍስ ነው መቀለደው እሷ። ስለዚህ አንድና አንድ ያለኝ አማራጭ ቤተሰቤንም ለመጠበቅ፣ ጓደኞቼን፣ ወንድሞቼን ለመጠበቅ እንዲሁም ደግሞ በስጋ የማላቆም በአይነ ስጋ የማላቆን የስጋ አባቴን ነፍሱን ለማትረፍ ከዛም ባሻገር ደግሞ የተያዙብኝን ወንድሞቼን ለማትረፍ ማድረግ ያለብኝ መድኃኒቷን ይዤላት እኔ እዛ ድረስ መሄድ ነው። እዛ ድረስ ሄጄ ከወሰነች የምትወስነውን ውሳኔ ትወስን እንጂ መድኃኒቱን ልኬላት እነዛን ሰዎች እዛው እንድታጠፋ አልፈቅድላት። በኋላ ምን የሚጸጸቱን አልችለውም። ሄደህ ሰጥታት እንደማታጠፋቸው በምን እርግጠኛ ነህ አንተ? እኔም አብሬ መጥፋት ፈልጋለሁ ይዛኔ። ይሄ ደግሞ በጣም የመጨረሻ በጣም በቃ ካንተ አሁን መስማት የማልፈልገውን ነገር ነው እየሰማሁ ያሉት። ይሄን አይነት ውሳኔ አይጠበቅም። ጭራሽ የማይሆን ነገር ነው እያልክ ያለው። እሷን በየትኛውም አማራጭ ልናምናትም ልንሰማትም የምትገባ አይነት ሴት አይደለችም። ስለዚህ ዲል የሚባል ነገር የለም። እኛ በራሳችን ሌላ እቅድ ሌላ ሀሳብ አውጥተን ባለው ጊዜ ላይ ተጠቅመን የራሳችንን የሆነ ውሳኔ እንወስናለን እንጂ ይሄ ውሳኔ ሊሆን አይችልም። ለማንኛውም ይሄ ነው ያ ነው አንልም። እኔ ኦልሬዲ ውሳኔ ወስኜ ጨርሻለሁ። ይሄን ቪዲዮ እንዲቀረጽ እያደረኩ ያለሁበት ምክንያት ይሄንን ቪዲዮ እንድትመለከቱ ስለፈለኩ ነው። ተዘጋጅታ እንድትጠብቀኝ ልመጣ ነው። ቃልሽን አክብሪ። ቃሌን አክብሪ እመጣለሁ። ቦታው ላይ እገኛለሁ።
እኔ እዛ አግኝቼሽ ካወራሁሽ በኋላ ስንስማማ ብቻ መድኃኒቱን ታገኛለሽ። አለበለዚያ እኔንም አጥፍተሽኝ ራስሽም ትጠፊያለሽ። መድኃኒቱን በራሴ መንገድ ራሴ የምፈልግበት ቦታ ላይ አስቀምጬው ነው የሚሄደው። ሲሄድ በቀላሉ እንድታገኙ አድርጊ። አይሆንም የምትይ ከሆነ ግን እኔንም አጥፍተሽ አንቺም ትጠፊያለሽ። መልእክቴ ነው። ነፍስሽን ትፈልጊያታለሽ፣ መኖር ትፈልጊያለሽ፣ በዚህ ምድር ላይ መቀጠል ትፈልጊያለሽ። በዚህ ምድር ላይ አንዳቸውም በአንቺ እጅ ያሉ ሰዎች ጭረት እንዲነካቸው አልፈልግም። በዚህ ሰዓት ለመኖር ከፈለግሽ እኔ የምልሽን ብቻ ታደርጊያለሽ። በዛ ሲሆን እንስማማለን። ማድረግ ያለብን ነገር አድርገን በሰላማዊ መንገድ ጉዳዩን እንዘጋዋለን። አስፈላጊ ከሆነ ከዚህ በፊት ዲል አድርገናል። ሰነዶችሽን ይዤልሽ እመጣለሁ። መድኃኒትሽን ብቻ ሳይሆን ሚኪ ሉል እያደረገው ያለው ነገር ምንም ደስ እያለኝ አይደለም። እናቋርጠውና ቀረጻውን ሁላችንም ተሰብስበን ማውራት ስላለብን ዝም ብለን እናንተ ማውራት ትችላላችሁ። ይቅርታ አድርግልኝና ሚኪ እናንተ ማውራት ትችላላችሁ። ከዚህ በኋላ እኔ ከእናንተ ጋር ማለት ወደ ኋላ የሚመልሰኝ ነገር ሁሉም ሰው በቃ ያሉትም እዚህ ጋር ያሉት አሉ፣ ውስጥ ያሉትን ደግሞ ቢሮ ላይ ያሉትን ደግሞ ገብታችሁ ሁላችሁ መንገር ትችላላችሁ። ነገሯችሁ። ማንም ሰው ወደ ኋላ ሊመልሰኝ አይችልም። በዚህ ሰዓት ወደ ኋላ መመለስንም አልፈልግም። ስለዚህ ይሄ እንደውም በጣም ጥሩ መልእክትን ያስተላለፍክላት። በነገራችን ላይ በጣም ተዘጋጅተሽ ተጠብቀኝ ያልኩት ለዚህ ነው። ተዘጋጅተሽ ጠብቅኝ እያልኳት ነው። ግን እኔን ስታገኘኝ መድኃኒቱን እንደቀልድ እንደማታገኘው ነው የምነግርህ። ይኸው ታየዋለች እኮ እሷ እንደምታየው እርግጥ ስለማቅ ነው ይሄን ነገር እየተናገርኩ ያሉት። ስለዚህ ተዘጋጅተሽ ጠብቂ። አንተም መግደል ብቻ ራሱ ለእሷ ትልቅ ነገር እንደሆነ ታውቃለህ። ነፍሷን የሚያተርፍላት እኮ ምንም ባተርፍ ራሱ ዲና የምትፈልጋቸው ብዙ ነገሮች አሉ። እስከዛሬ ለፋችሁ በከንቱ አይደለም። ታውቂዋለሽ። አንቺ በከንቱ አልለፋሽም። ይሄን ሁላ ጊዜ በከንቱ አልለፋሽም። እንደቀል ወደ ላይ ወደ ታች አልወረሽም፣ አልሮጥሽም፣ አልተደበቅሽም፣ ከልጅሽ አልተለያየሽም፣ ገጠር ድረስ ገብተሽ አልኖርሽም። አላማ አለሽ። ለአላማሽ ስትይ እንግዲህ ህይወትሽን ትፈልጊያታለሽ። ሌላ ምንም ነገር መናገር አልፈልግም። ጨርሻለሁ። እንድታቁልኝ ብቻ ነው ይሄን ነገር የተናገርኩት። ለማንኛውም ውድ ቤተሰቦች የመጨረሻ ሐሳቤ ነው ማለት እኔ ይሄን ነገር የተናገርኩት እናንተ ተመልካቾች እንድታቁት ነው። እዛ ቦታ ላይ ሲደርስ ምን እንደሚፈጠር መቼም አላቅም። ብቻ እግዚአብሔር ከሁላችንም ጋር ይሁን። ምንም ማለት አልችልም። እሺ ሚኪ ችግር የለውም። ምንም ነገር ማለት አልችልም። ያው እንግዲህ ሚኪ ጥሎኝ ቢሄድም አልፈርድበትም። ያው የወሰንኩት ውሳኔ ማንንም ሳላማክር ነው። አሁንም ወስኖት ውሳኔ በራሴ መንገድ ትክክል ነኝ ብዬ ስለማምን እንግዲህ ሳሚም አንተም ጠንከረ ከኤርሚ ጎን ቆመህ ኤርሚን እንግዲህ ነፃ እንድታወጡ ትፈልጋለሁ። እንግዲህ ለሁሉም ነገር እናንተንም እግዚአብሔር ይርዳችሁ፣ እኔንም እግዚአብሔር ይከተለኝ። እናንተም ደግሞ ውድ ተመልካቾች ጸሎትና ዱዓችሁ አይለየኝ። እግዚአብሔር ከፊቴ እንዲቀድም እንዲያግዙኝ እናንተ መልካም ፈቃድ ይሁንልኝ። እናንተም መልካም ጸሎት አይለየኝ ማለት ፈልጋለሁ። ዱዓችሁን አድርጉልኝ። አሁንም ቢሆን በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ሰናይ ጊዜ ይሁንላችሁ።